ዓለማዊ ብልጭልጩን ነገር ፈልገ እነዚህን የስኬቱን ጎዳና የሚያሳዩህን ጓደኞችህን ለዓይንህ ጨረፍታ እንኳን ወደ ሌሎቹ ዞር እንዳትል። እነሱ ላይ ይሁን ልብህ፣ እነሱ ላይ ይሁን እሳቤ፣ እነሱ ይሁኑ ጓደኞች፣ እነሱ ይሁኑ የሌት ተቀን ጓደኞች፣ እነሱ ይሁኑ። እያንዳንዳችን የተለያየ ተስጦ ሰጥቶናል። ለዚች ዓለም ልማት ለኢስላም ከፍታና ለኢስላም ባንዲራ ከፍታ አስተዋጽኦ ሁላችንም በዘርፋችን እንድናበረክት ዘንድ ጓደኛ ወሳኝ ነገር ስለሆነ ጓደኛ ወሳኝ ነው። አስአሉኩም ቢላህ ትንሽ ወደ ጎልማሳነቱ ዓለም የሄዳችሁትን ሰዎች እንጠይቃችሁ። ያለፍንበት ስቴፕ ስለሆነ ኤሌመንተሪ ላይ ጎበዝ ተማሪ ነበር። ከዛ ወደ ስምንተኛው ፈርስት ኤሌመንተሪ ሰከንድ ኤሌመንተሪ ወደ ስምንተኛው አካባቢ ሲሄድም ጎበዝ ተማሪ ነበር። ሆል ምናምን ይወጣ ነበር። ሃይ ስኩል ገባ። ፍሬሽማኖች ተሰበሰቡ። ከተለያየ ቦታ የሚመጡ የተለያዩ ማንነቶች ተገናኙ። እዚያ ጋር አላህ ረድቶት ጠብቆት ተውፊቁ ኖሮ ከጥሩ ጓደኛ ጋር ያልገጠመ ኦር ያልገጠመች እንደሆነ ምንድነው ሊሆን የሚችለው? የዚያ ልጅ ህይወት ፋንታ ገና አልበሰለ፣ እርጥቡን ከደረቁ አለየ። ገና በቃ ይሄ መጥፎ እድሜ ላይ ያለ እድሜ ነው። ምንድነው ሊሆን የሚችለው? እሺ እንደምንም ሃይ ስኩልን አላህ ጠበቀውና አለፈ። ግቢ ደግሞ ገባ። ሌላ ሀገር ሄደ። ከተወለደበት አብሮ ከሚኖረው የማህበረሰብ ክፍል ከወላጆቹ ከጓደኞቹ ይከታተሉት ይቆጣጠሩት የነበረው ከወንድሞቹ ከአጎቱ ከምናምን ራቀና ሌላ ሀገር ሄደ ኦር ሄደች። ጥሩ ጓደኛ ካላገኘ ምንድነው ሊሆን የሚችለው? የዛ ልጅ ዕጣ ፈንታ ምንድነው ሊሆን የሚችለው? የዛች ልጅ ዕጣ ፈንታ በጣም ብዙ ወጣቶች ሀገር ተስፋ ያደረገችባቸው፣ ወላጆች ተስፋ ያደረገባቸው፣ ለአካባቢያችን እገሌ አለልን ብለው ተስፋ ያደረጉባቸው ግቢ ገብተው ሲያበቁ ተጭረው የተመለሱ በጣም ብዙ ልጆች የሉም ሰፈራችን በየመንደራችን። ምንድነው ምክንያት? አቅቷቸው አይደለም። ከሱ የበለጠ የወረደ የነበረው እሱ እኮ አምጥቶ የገባው 3.8 ነው ኦር 4 ነው አምጥቶ የገባው ኦር የገባቸው 2.6 አምጥታ የገባች ኦር የገባ ደግሞ ተመርቆ በጥሩ ውጤት ሲወጣ ኦር ስትወጣ በ4 የገባው ኦር 3.8 እና ጥሩ ነጥብ አውጥቶ ሰቀለ ኦር ሰቀለች ተብላ የገባቸው ኦር የገባው ተጭሮ ኦር ተጭራ ለምንድን ነው የመጣችው? ምንድነው ምክንያት ያላችሁ እንደሆነ ምንም ምክንያት የለውም። ልክ እንደሄዱ የገጠማቸው ተኩላ ነው የበላቸው፣ እሱ ነው የበላቸው። ኢዘን ጓደኛ ወሳኝ ነገር እንኳን ለኔና ለእናንተ ለነብዩ ሰለላሁ ዐለይሂ ወሰለም ጓደኛ ምረጥ እኮ ነው ያላቸው። ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና ወተበዐ ሀዋህ ወካነ አምሩሁ ፉሩጣ። እሱን አትከተል። ገፍላ ያለበት ግብ የሌለው ነገን አሻግሮ የማያይ በቃ የጀዘበ የገፈለ ሰው እሱን እንዳትከተለው ያሳስተሃልና ነው ያለ። አልአኺላኡ بعضهم يومئذ بعضهم لبعض عدو إلا المتقين። ጓደኛ ወሳኝ ነው። ነገ ላይ እገሌን ጓደኛ ባላደረኩት ብንል አይጠቅምም። واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه። اصبر ታገስ። ከዚያ ጋር እሱ ነው የሚጠቅምህ። የመስጂድ ጓደኛ አለ፣ ጥሩ ጀማዓ ጓደኛ አለ። ጥሩ ጀማዓ ውስጥ ነው ያላችሁ፣ እዚያ ላይ ታገሱ። ላይመች ይችላል፣ ለነፍስያ ላይመች ይችላል፣ ግን እሱ ነው የሚጠቅመው። የነገን ግብህን እንድታሳካ፣ ዓላማህን እንድታሳካ፣ ዓላማሽን እንድታሳኪ የሚረዳሽ ያቺ ጓደኛ ናት። ያ ጓደኛ ነው የሚረዳ። እዚያ ጋር ሰብር። ነብዩን ሰለላሁ ዐለይሂ ወሰለም واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ከነሱ ጋር ሰብር አድርግ። ሌላውን አካል እንዳትከተል፣ ሌላውን አካል እንዳትሰማ፣ እሱ ነው የሚበጅህ በማለት ولا تعد عيناك عنهم تريد زينة الحياة الدنيا ከነሱ አይንህን እንኳን ዘወር እንዳታረግ። እንተብህ
እነዚህን ምርጥ ጓደኞች ለግብህ ለስኬት የሚያበቁህን ጓደኞች እንኳን ልትለያቸው እንኳን ልትተዋቸው እንኳን ልትርቃቸውና ልታርቃቸው ቀርቶ ወላ ተዕዱ ዐይናከ ዐንሁም ቱሪዱ ዚነተል ሐያቲ ዱንያ ዓለማዊ ብልጭልጩን ነገር ፈልገ እነዚህን የስኬቱን ጎዳና የሚያሳዩህን ጓደኞችህን ለዓይንህ ጨረፍታ እንኳን ወደ ሌሎቹ ዞር እንዳትል። እነሱ ላይ ይሁን ልብህ፣ እነሱ ላይ ይሁን እሳቤ፣ እነሱ ይሁኑ ጓደኞች፣ እነሱ ይሁኑ የሌት ተቀን ጓደኞች እነሱ ይሁኑ ብሎ ለነቢዩ ሰለላሁ ዐለይሂ ወሰለም ጓደኛ መረጠላቸው አላሁ ጀለ ወዐዝ። አልመርዑ ዐላ ዲኒ ኸሊሊሂ አሉ ነቢዩ ያ ጀማዓ ማን ይንገረን ከነቢዩ በላይ? ማን ይንገረን ከአላህ በላይ? ማን ያመላክተን ከአላህ በላይ መንገዱን? አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል። አልመርኡ ዐላ ዲኒ ኸሊሊሂ የትኛውም ሰው በጓደኛው ማንነት ላይ ነው ያለው። ጓደኛ አድርጋችሁ ኸሊል አድርጋችሁ የምትመርጡትን አካል ምረጡ አሉ። ያ ጀማዓ አልመርኡ ዐላ ዲኒ ሳሒቢሂ አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንግዳውሳ ኸሊሊሂ አሉ። ኸሊል ብሎ ማለት ማን ነው ያልክ እንደሆነ አልአኺላኡ የተባለው ኸሊል ልዩ ወዳጅ፣ የሚስጥር ጓዳ፣ ሚስጥርህን የምትነግረው ሌት ተቀን ካንተ የማይለይ መኝታ ብቻ የሚለያችሁ ጓደኛሽ ጓደኛ፣ በቃ የሚስጥር ጓደኛ እሱ ነው አንተን የሚቀርጽህ። ምንድነው ግብ? ምንድነው ዓላማ? ምን መሆን ነው የምትፈልገው? እንደነዚህ አይነት ሰዎችን ጓደኛ ምረጥና ያዝ። ካልሆነ ግን መጥፎ ጓደኛ ከያዝ ግብም ቢኖር ከግብህ ያስወጡሃል፣ ዓላማም ቢኖር ከዓላማ ውጭ ያስወጡሃል። ዝም ብሎ ከንቱ እንድትሆን ያደርግሃል። ቃለ ሻዒሩ عن المرء لا تسأل وسل عن قرينه فكل قرين بالمقارن يقتدي إن كنت في قوم فصاحب خيارهم فلا تسحب الأرض فتردى مع الردي سلا عند سو سلا ማንነቱ አትጠይቅ፣ የሱ ጓደኛ ማን ነው ብለህ ጠይቅ። በቃ የዚያኔ ታውቀዋለህ። ውሎ ማን ነው ብለህ ጠይቅ፣ ታውቀዋለህ። አንተም ደግሞ ጓደኛ በምትመርጥበት ሰዓት ምርጦቹን መርጠህ ያዝ። ወራዳውን አትጎዳኝ፣ ከወራዳች ጋር ልትወርዳለህና አሉ ገጣሚ። የመጨረሻውን ወስያዬ እህቶቼ፣ ወንድሞቼ፣ ወጣቶች፣ ልጆቼ፣ ታዳጊዎች የመጨረሻውን ወስያዬ ተግባራዊ ያደረጋችሁ እንደሆነ ኢንሻአላህ ካሰባችሁትና ካሰብናችሁ በላይ ተሳክታችሁና አሳክታችሁ እናያለን። ነገር ግን እንደ ተራ ያያችሁት እንደሆነ የውድቀት ጎዳና ይዘዋችሁ ይወርዳሉና አላህ ይጠብቃችሁ፣ አላህ ይጠብቀን። ወላጆች ደጋግሜ እንደምለው ለልጆቻችሁ የተሰጣቸው ተስጦ አለ። የተሰጣቸውን ተስጦ ፈልጋችሁ አግኙት። እዚያ መስክ ላይ አሰማሯቸው። 5 ልጆች አላህ ሰጥቷችኋል። 5ቱም ዶክተር ይሁኑልኝ ካልክ አላወክበትም ማስተዳደግ። 5ቱም ዓሊም ሼኽ ይሁኑልኝ ካልሽ አላወቅሽበትም ማስተዳደግ። አላሁ ረቡል ዒዘቲ ወልጀላል ሁሉም ዶክተር እንዲሆን አይፈልግም። ሁሉም ሼኽ እንዲሆን አይፈልግም። ሁሉም ማናጀር እንዲሆን አይፈልግም። ሁሉም ኢንቨስተር ነጋዴ እንዲሆን አይፈልግም። ለምን ያልክ እንደሆነ ኢኒ ጃኢሉን ፊል አርዲ ኸሊፋ አላሁ ረቡል ዒዘቲ ወልጀላል እችን ዓለም ተረክበን እንድናለማት ስለሚፈልግ ለእያንዳንዳችን የተለያየ ተስጦ ሰጥቶናል። ለዚች ዓለም ልማት ለኢስላም ከፍታና ለኢስላም ባንዲራ ከፍታ አስተዋጽኦ ሁላችንም በዘርፋችን እንድናበረክት ዘንዳ። ስለዚህ ልጆቻችሁን በደንብ አርጋችሁ አጤናችሁ። ቁርአን ጭራሽ የማይገባው ልጅ አለ፣ ፊዚክስ ግን ይፈልጣል። እንግሊዘኛ ቀላል ነው፣ ግራመር ማወቅ ነው፣ አይገባውም። ማቴማቲክስ ላይ ግን አጂብ ነው። የቱ ነው የሚከብደው?
ማቴማቲክስ ነው የሚከብደው። ይሄ እኮ ፎርሙላ በጣም ከባድ ነው እኮ ነው፣ ግን ያንን ይፈልጠዋል፣ ቀላል ነው ለሱ። መውሂባ ተስጦ። ስለዚህ ልጆቻችንን እንወቃቸው፣ እናግኛቸው። ልጆቻችንን አለማወቃችን ነው አንዱም የስኬት እንቅፋት የሆነብን። ካወቅናቸው በሚችሉበት መንገድ እናሰማራቸዋለን። ተማሪዎች የተሰጣችሁን ተስጦ ማሳካት የምትችሉትን ነገር ለእናንተ የተሰጣችሁን ማንነት ፈልጋችሁ አግኙት። የተሰጣችሁ ተስጦ ሌላ ነው። ስፔሻላይዝ ማድረግ የምትፈልጉት ነገር ሌላ ነው። ሰድቁን ስፔሻላይዝ ታደርጉትና ወረቀቱን ይዛችሁ ትቀመጣላችሁ። ሲቪ እንዲለው እያላችሁ ፕሮፋይላችሁን እያወራችሁ ነው የምትቀመጡት። አትሰሩበትም። አልተሰጣችሁማ ያ ተስጦ። ያ አይደለም የእናንተ ተስጦ ሌላ ነው። ፈልጎ ማግኘት ያስፈልጋል። ከተስጦ ጋር ከገጠምክ በቃ ተሳካማ። ከተስጧችን ጋር አላህ ይግጠመን። አሚን በሉ። ልጆቻችንን በረካ አላህ ያድርግልን። ልጆቻችንን በረካ አላህ ያድርግልን። አሁን ያወራነውን ኡስታዞችም ያወሩትን የሰማነውን የሰማችሁትን በረካ አላህ ያድርግልን። ፍሬያማ አላህ ያድርግልን። ለዚህ መስጂድ ዋጋ የከፈሉ በሐያት ያሉ የሞቱ በረሕመት አይኑ በረሕመቱ ስር አላህ ያስገባቸው። ሪዝቃችሁን አላህ ይባርክላችሁ። ልጆቻችሁን ሙባረክ አላህ ያርግላችሁ። መሰል ትላልቅ ኸይሮችን የምትሰሩበትን አቅም አላህ ይስጣችሁ። ይህንንም ለሰራችሁበት እኽላሱን አላህ ይስጣችሁ። ፍጹም አንድነትን አላህ ልቦናችሁ ውስጥ አላህ ያስገባ። መረዳዳትን መተጋገዝን አላህ ያስገባ። ድህነትን አላህ ያጥፋልን። የዓፊያ ልባስ አላህ ያልብሰን። የሀብት ልባስ አላህ ያልብሰን። የስኬቱን ጎዳና አላህ ያሳየን። ከጥመቱ ከጥፋቱ ጎዳና አላህ ይጠብቀን። ያላገቡትን አላህ ይዳርልን። ያላገቡትን አላህ ይዳርልን። ያገቡትን ደግሞ ትዳራቸውን ሙባረክ አላህ ያድርግልን። ሰፈሩ ላይ ሰርግ አላህ ያብዛ። ሰርግ አላህ ያብዛ። ሙሽራዎችን አላህ ያብዛ። ልጃገረድ ያደረሳችሁ ወግ ማዕረግ አላህ ያሳያችሁ። ወጣቶችን ጎረምሳዎችን ያደረሳችሁ ወግ ማዕረግ አላህ ያሳያችሁ። የልጅ ልጆቻችሁን የምታዩበትን ቀን ቅርብ አላህ ያድርገው። ቢረሕመቲከ ያ አርሐመ ራሒሚን። ዓሊም አላህ ያብዛልን። ዑለማዎችን አላህ ይጠብቅልን። ዑለማዎችን አላህ ይጠብቅልን። ሽማግሌዎችን እድሜያቸውን አላህ ረጅም አላህ ያድርግልን። ወደዛኛው ዓለም የሄዱትን በረሕመቱ አይኑ አላህ ይልን። ቢረሕመቲከ ያ አርሐመ ራሒሚን። ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን።